ሰላም ሊቨርፑል ወደ ቶትናም ዋይት ሃርት ሌን ሄዶ የሚያደርገውን ጨዋታ በተቀዛቀዘ ስሜት በስጋት የሚያዩ የሊቨርፑል ደጋፊዎች፣ በተዳከመ በስጋት ደግሞ የሚመለከቱ የቶትናም ደጋፊዎች፣ የሁለቱም አሰልጣኞች በስጋት ጭንቆ ነው የሚያስተናግዱበት። ሁለቱ ኒዘርላንዳውያን ቫንዳይክና ቫንደርቬክ ለሀገራቸው ድንቅ ተከላካይ የሚሆኑ የዘመኑ ምርጥ ተከላካዮች በተቃራኒው ይገናኛሉ። አመፀኛው ሮሚዮ በቶትናም በኩል የሚጣመር ተከላካይ ነው። ቶትናም ስጋት ውስጥ ነው ያለው። ስጋት የወራጅ አይደለም። አሰልጣኙ የተጠበቁትን ያህል በብሬንፎርድ የገነቡትን ስም በብሬንፎርድ ያካበቱትን ዝና የተጠበቀውን ያህል ባለመሆናቸው በየጊዜው በሚያመጡት ውጤት አልጨበጥ ባለ ውጣ ውረዱ በበዛበት ውጤት የዋይት ሃርት ሌን ባለቤቶች ትዕግስታቸው የተሟጠጠ ይመስላል። እንዲሁም በቅርብ ጊዜ እንደ እሳት አደጋ የነበልባሉን እንፋሎቱን እሳቱን ወበቅና ለበቁን በሁለት ጨዋታ ማብረድ የቻሉት ስሎት ዛሬ በአዲስ ምጣድ ላይ የሚጣዱ ይመስለናል። ከተሸነፉ ያው የተለመደው እሽሩሩ ይቀጥልና ጫናው ደግሞ የራሱን በር ገርበብ የራሱን መስኮት በርገድ አርጎ ይመጣና በተበረገደ መስኮት በተገረበበ በር ማንሾካሾኩ፣ አጮልቆ መስደቡ፣ ማጥላላቱ፣ የስንብቱን ጉዳይ እድሜያቸውን ለማሳጠር የሚከጅሉ ጋዜጦች፣ ግለሰቦችና በግል የሚጽፉ ብሎገሮች አንገታቸውን እንደ ኤሊ ከተደበቁበት መዘዝ አርገው በቃላት ምርጫ ማብጠልጠሉን ይቀጥላሉ። ኒዘርላንዳዊውና ዴንማርካዊው የተጨነቁበት ጨዋታ እንደሚሆን ከወዲሁ መገመት ይቻላል። ቶትናም ከሊቨርፑል በቅርብ ቀናት ውስጥ የተሻለ እንቅስቃሴ ሲያደርግ የነበረው ኤኬቲኬን አሰልጣኙ ስለ ተጫዋቹ ሁለት ግብ ስታስቆጥር፣ አንድ ኳስ ክሮስ ስታደርግ፣ የተሻለ ፓስ ስታደርግ የእንግሊዝ ጋዜጦች በማለዳ ይመጡና ስለዛ ተጫዋች መስፈንጠር፣ ስለዛ ተጫዋች መያዣ መጨበጫ አሳጥተው አሰልጣኙን ይጠይቃሉ። እንደዚህ አይነት ጥያቄዎች በተለመዱበት የዛሬ 10-15 ዓመት ሞሪኖን ለመጠየቅ ሲመጡ ጆዜ ሞሪኖ ተዘጋጅተው የሚጠብቁበት የራሳቸው ዘዴና ብልሃት አለ። ገና ጋዜጠኞቹ ሲመጡ ትላንትና ጆይኮል ጥሩ ነበር፣ ስለሱ ልጠይቁን ነው የምትመጡት። እንደ ቡድን ካየነው ግን ሐሳቤን ባለመሙላት ምኞቴን ባለማሳካት በግሉ ሲፍጨረጨር የነበረውና የጫውታ ስልቴን ሲያጠፋ የነበረው ጆይኮል ነው። ስለሱ ምን የምትጠይቁኝ ነገር አለ ይላሉ። ከጫውታው አንድ ቀን ቀደም ብሎ ከጋዜጠኛው መግለጫ አንድ ቀደም ብሎ የጆይኮል ምርጥ መሆን፣ የጆይኮል ግብ ማስቆጠር፣ የጆይኮል ለግብ የሆኑ ኳሶችን መስጠት እንግሊዛውያን ጋዜጦችን በደስታ ሞልቶ በሐሴት ፍልቅልቅ ብለው ይመጡና ስለ ልጃቸው ሰማይ ጫፍ ለማውጣት ከዓለም ከዋክብት ጋር ለማነጻጸር ማይካቸውን መታ አድርገው እጃቸውን አውጥቶ ሲጠይቁ ጆዜ ሞሪኖ ይህን ስለሚያውቁ ቀድሞ ይዘጋጃሉ። ትላንትና ጨዋታውን ያበላሸው ጆይኮል ነው። ለሚቀጥለው ማስተካከል ከሆነ ሌሎች እድሉን የሚጠብቁ ተጫዋቾች አሉ ይሉና የተያዘው የፕሬስ ኮንፈረንስ በአጭር ደቂቃ ውስጥ እንዲተናቀቅ ያደርጋሉ። ልክ እንደዚሁ ኤኬቲኬን እንዴት ነበር ወይስ ኤኬቲኬን እንዴት አዩት ተብሎ ስሎት ሲጠየቁ በማጥቃቱ በኩል ዝውውሩን ስንፈጽምም ብቃቱን እናውቃለን፣ አጨራረሱ ተፈጥሯዊ ነው፣ ቦታ እያያዙ በአጠቃላይ የአጥቂ ባህሪ ላይ ብዙ የሚያድግ ቢሆንም ከምንጠብቀው በላይ ጂኒየስ ነው። ነገር ግን በመከላከሉ ላይ ብዙ የምንነግረው ነገር አለ። አብረን እየሰራን ነው። አግኝቼውን በግል አናግረዋለሁ። መከላከሉ ላይ እንዲጠነክር ነው የምፈልገው። እንደዚህ ነው የተጫዋቾች ታለንት እንዲባክን የወርክሬት ብለው በእንግሊዝኛ የሚጠሩት የሚሸፍኑት ቦታ የሚሯሯጡበት ስፋትና ጥበት ርቀትና ውጥረት ተጫዋቹን እንደሚያስወድስ አሰልጣኙም ከተጫዋቹ የሚፈልገው ተጋድሎን የነጻነት አርበኛ
በየስፍራው የሚገኝበትን ወድቆ የሚነሳበትን በታክል በጭንቅላት ሜዳ ውስጥ የጦር ሜዳ አይነት መስዋዕትነት የሚከፈልበትና የሚፈለግበትን ነው። ጀባነሽ ሰለሞን በአንድ ሚዲያ ስለምትሰራው የቲያትር ትወና ስትጠየቅ አንዳንዴ የወሰድኩትን ገጸ ባህሪ ከመላበሴ የተነሳ መድረክ ላይ ስሰራ ያቺ የተሰጠችን ገጸ ባህሪ ሆንና ቲያትሩ ካለቀ በኋላ እቤትም ሄጄ መንደሬ ውስጥም ሰፈሬ ውስጥም በአጠቃላይ ኑሮ ውስጥም ያ የተላመድኩት ገጸ ባህሪ ከውስጤ አይወጣምና እሷን ሆኜ የምሰነብትበት ጊዜ አለ። አንዳንድ ጊዜ ቲያትር ባይሆንና በዛ ባህሪ በከረምኩ ምልበት ጊዜ አለ ብላ ስተነትን በዛ ኢንተርቪው ላይ በተመስጦ የሰማሁትና በእጅጉ የሚደንቀኝ ነው። ከፈርሚኖ ጋር የምትተዋወቅ ነው የመሰለኝ። እግር ኳስ በዛ መልክ ነው ተጫዋቾች ሊመሰጡ የሚገባው። ጀባነሽ የመረጠችው አሳዛኝ፣ አስደሳች፣ የህፃን ልጅ፣ የትልቅ ሰው፣ የእናት፣ የወጣት፣ የልጃገረድ ወይ ኮማሪት የተለያየ አይነት ገጸ ባህሪ ቢሆንም እሱ ውስጥ ከገባች በኋላ ያንን ተላብሼ ልብሴን ስቀይር አውልቄ የሚሄደው ገጸ ባህሪ አይደለም አብሮኝ ይሄዳል ትላለች። ምን ያህል መሰጠት ምን ያህል ያንን ጉዳይ መምሰል እንደሆነ በግንዛቤ ይዘነው እናልፋለን። ፈርሚኒዮ በተለያዩ እንቅስቃሴዎች አይታችሁ እንደሆን አሲስት የሚያደርጋቸው ኳሶች እጅግ በጣም በተሻለ ሁኔታ ማግባት የሚችል ነገር ግን ማንም ባላሰበበት ሁኔታ ቀንሶ አሲስት ያደርግና ጎሉ ኳሷ መረብ ከመንካሷ በፊት ሁለት እጁን ግራና ቀኝ እያወዛወዘ ደስታውን ይገልጻል። መሰጠት ማለት ይሄ ነው። በፈርሚኖ እንቅስቃሴ ውስጥ አብዛኛው በትግል በግፊያ በመውደቅ በመነሳት በመስዋዕትነት በሞት ሽረት ሳይሆን እግር ኳስን ተቃራኒ ጭምር እንዲደሰት አድርጎ ነው እንቅስቃሴዎቹ። በተለይ ይሄ ባላየ የምንለውን አይነት ፓስ እነ ሮናልዲኖ እነ ሪኬልሜ ከተጋድሎ በላይ ከመስዋዕትነት በላይ ኳስን በማሰብና በመዝናናት የሚጫወቱ አለ። እነ ኦዚልን እንመልከት። ያ እንዳይሆን ግን ትላንት እነ ዊዘን በትግል ጎራ በእግር ኳሱ መድረክ እንዲሯሯጥ ታክል እንዲገባ እንዲጋጭ እንዲፋለጥ ኃላፊነት ሰጥተው ልጁን ምን ያህል ስቃይ ውስጥ እንዳስገቡት አይተናል። አሁን ተረኛው ደግሞ ኬትኬ ነው። ለዚህ ፎርሜሽን ደግሞ የሳላ አለመኖር የበለጠ የተጋዳይነት ግዴታውን ትከሻው ላይ እንደሚጥሉበት ግልጽ ነው። አንድ የእንግሊዝ ተንታኝ የሚተነትነው በ442 በ442 ኪክ ኤንድ ረሽ ተወልዶ ዳዴ ብሎ ላጩን አዝረክርኮ ህፃንነቱን ጨርሶ ጎልማሳ ሆኖ ከዛ አልፎ ትልቅ ጎልማሳ ሆኖ በደንብ አጥንት ውስጥ ያለውን ያጫወት ሲስተም ለመተው በእጅጉ ይገደዳል። የዛ ወጣት እጣ ክፍሉ ጋዜጠኛ ከሆነ ደግሞ በፈለገው ጽሑፍ ውስጥ በሽንቁር በወሽመጥ የሚገባ ሐሳብ ሜዳውን የማካለልና እንደ ራይስ አይነት ሜዳውን በሙሉ የሚሸፍን ጀግና ተጋዳላይ እያሉ መጻፍን ይወዳል። ምክንያቱም ባደገበት ለውቀት በበቃበት ለስራ በተቃረበበት እድሜው በሙሉ ሲቀስምና ሲያይ የነበረው የሱ አርነትና ጀግንነት ወድቆ የሚነሱ ጥለው የሚያጋድሙ ፈጥነው የሚሮጡ በተወዳደሩበት የሩጫና በዘለሉበት መስክ የተሻለ ሆኖ መገኘት እግር ኳሳዊ ፍጻሜ ወይም ደግሞ በእግር ኳስ ህልውና ውስጥ ሁሉን ነገር ያሟላ አድርገው ያንን ታጋይ ባራነት ይጠቅሱታል። ለዚህ ነው ሚዲያዎቹ የኬትኬን ወደኋላ አለመመለስ ሲጽፉ ያ የመሰናበቻ ያ ባጫውት የተወናበደው ውዥንብር ውስጥ ያለው ስሎት ጋዜጠኞቹን ቀልቦ የራሱን ኃላፊነትና ሚና ወደ ጎን ትቶ የኬትኬን ከመሃል መስመር ወደኋላ መመለስ እንደ አዲስ ሚሽንና እንደ አዲስ ኃላፊነት ሰጥቶት በጋራ እየሰራን በጋራ እየመከርን ነው ይላል። የሳላ ወደ አፍሪካ ዋንጫ መሄድ የቀኝ መስመሩን ክፍት አድርጎት በዛ ቦታ ላይ ምን አይነት ስፔሱን ሊሞላ ጋፑን ሊያስተካክል የሚችል ተጫዋች በማሰብ የተጠመዱ ይመስላል። ፍሪፖንግ ያንን ቦታ ለመሸፈን የስሎት ተቀዳሚ ምርጫ ነው። ነገር ግን ጉዳት የብራድሊ የጎሜዝ የሳቦዝ ላይ በቀኝ ክንፍ ላይ ያለው ውጣ ውረድ በቀኝ ክንፍ ማን ይጫወት እንዲሁም ደግሞ በ4-3-1-2 እንዴት በዳይመንድ ቅርጽ እንጫወት እነዚህ ሁሉ አሳሳቢ ናቸው።
ስሎት ከቶትናሙ ጨዋታ በፊት ሰበብ የሚያሰናዱም ይመስለኛል። ደካማ አሰልጣኞች አገሬ ውስጥ ከ2-3 አሰልጣኞች ጋር በጋራ ሰርቻለሁ። ምክንያታቸውን ከምግብ ቤት ይጀምራሉ። ምክንያታቸውን ከታመመው ተጫዋች ይጀምራሉ። ምክንያታቸውን ከተቃራኒ ጥንካሬ ይጀምራሉ። ሊቨርፑል እና ስሎት ምክንያት ለመፍጠር ከፊታቸው ያለው ቡድን በምክንያትነት ሊቀመጥ የሚችል ቡድን ባለመሆኑ የትኛውም ምክንያት ተቀባይነት የለውም። ቶትናም ለአንድ ሳምንት ከፍ ብሎ ለ3 ሳምንታት ዝቅ የሚል ቡድን ነው። በዚህ አቋሙ ባልታወቀ ውጤቱ ባልጸደቀ እግር ኳሳዊ አጨዋወቱና ፍልስፍናው ባልረቀቀ የለንደን ክለብ ላይ ስጋትን መግለጽ በእጅጉ ያሳፍራል። ስለዚህ ሁለቱም አሰልጣኞች ዕጣ እንደሚጣጣል አንዱ በአሸናፊነት አንደኛው በተሰናባችነት የመጨረሻ ድግሳቸው ሊሆን ይችላል። የሁለቱም ክለብ ደጋፊዎች ይህንን ዜና የምስራችና የደስታ አድርገው ይጠብቃሉ። ነገር ግን አንድን አሰልጣኝ አሰናብቶ በዚህ ወቅት ሌላ አሰልጣኝ ለመተካት የመሰናዶ ጊዜ፣ የመግባቢያ ጊዜ፣ በጋራ የመዘጋጃ በጋራ የመጠናነያ ጊዜ ስለሌለ በትዕግስት መሻገርንና የመጀመሪያውን ዙር ለመጨረስ የአብዛኛው ክለቦች ምኞትና ፍላጎት ነው። እጅግ በጣም ከባድ ጉዳዮች ካላጋጠሙ እንደዚህ ዲሰምበር አካባቢ የጃንዋሪ መግቢያ ላይ የሚደረጉ ውጣ ውረዶች ክለቦችን ለረጅም ጊዜ ምስቅልቅል ሊያወጡ ስለሚችሉ ስጋት አለ። ነገር ግን ሁለቱም ደጋፊዎች በዛሬው ጨዋታ ተሸናፊውን የሚታገሱበት ጉዳይ ያለ አይመስልንም። እንደምን አላችሁ? አብዲና ፓቻ ነን። ከዚህ ፕሮግራም ቀደም ብሎ የአርሴናሉ አሰልጣኝ ሚካኤል አርቴታ ለውጤት ጥም ለዋንጫ ፍቅር ብሎ ዩክሬሽን የጦስ ዶሮ አድርጎታል ይለናል ፓቻ። እኔም ሌሎቻችሁም ዩክሬሽ ከቲሙ ጋር መግባባት አልቻለም፣ በፕሬሲንጉ ጥሩ ነው፣ ነገር ግን እስከሚላመድ እስከሚብላላ ድረስ ጊዜ ይፈጃል ብለን ደምድመናል። በተለይ ደግሞ ለአርሴናል ደጋፊዎች የዩክሬሽ አለመግባባት ሳይሆን የኢዜ የሳካ የኦዲጋርድ የዙቢሜንዲን አጨዋወት በማድነቅ በዛ ሐሴት ውስጥ መቆየት እንጂ የአንድ ተጫዋች ሪትም ውስጥ አለመግባት ለምን በሚዲያዎች መነጋገሪያ ይሆናል የሚል ፕሮግራም ባለፈው ሳምንት ሰርቼ ነበር። ነገር ግን ፓቻ የጦስ ዶሮ ሆኗል። የሚካኤል አርቴታ ለዋንጫ ባለው ፍላጎት ጉጉት ለዩክሬሽ ውጤታማ አለመሆን ተጠያቂው አርቴታ ነው ይለናል። እሱም ፕሮግራም ከፊት ለፊት ፎቶ ላይ በእንግሊዝኛ ሚክስድ ዞን ይላል፣ በአማርኛ ደግሞ የሚካኤል አርቴታ ለዋንጫ ባለው ፍላጎት ቤዛ የሆነው ወይም ደግሞ የተበላው ዩክሬሽ የሚል አርስት ጽፌበታለሁ። እሱም ፕሮግራም እንድታዳምጡ በተለየ ሁኔታ ፓቻ የሰራው ነው። ከውጭ ሀገር ጋዜጠኞችና የራሱንም ተሞክሮ ወስዶ እንደ ጥናታዊ ጽሑፍ ያቀረበው ለ30 ምናምን ደቂቃዎች የሰራው ፕሮግራም አለ፣ እንድታደምጡ ጋብዛለሁ። ውድ ፕሮግራማችን ተከታታዮች እንደምን አላችሁ? ማሰብ ይጠቅማል ቢል ፕሮግራም አርሴናሎችም ላይ ሰርቻለሁ። በአርሴናል ከኤቨርተን ጋር ገባ ብላችሁ ብታዩ ከእግር ኳሱ ወጣ ያለ ማሰብ ማሰላሰል ለሰው ልጆች ይጠቅማል። እግር ኳሱን በማሰብ በማሰላሰል እና በጣም በትንታኔ የተደገፈ ቢሆን ውጤታማ ይሆናል። በአጭር ውጤት በመሻት አገራችን ላይ እንደምናየው ትላልቅ የሚዲያ ሰዎች ጠቢባንና የረቀቁ ሰዎች የሬዲዮ ፕሮግራም ጀምረውም አድማጭ የላቸውም፣ ማስታወቂያ አጥተው ከአየር ላይ ይወርዳሉ። ውዥንብር ሐሳብ የሌላቸው በጨበጣ የመጡ ደግሞ ምንም አይነት ግንዛቤ የሌላቸው ወጣቶች በማስታወቂያ ሞልተው የአየር ሰዓቱን ቀኑ ሙሉ ሲለፈልፉ ውለው እንግዲህ ደናቁርት ለሽልማት በአበባ ጉንጉን በቅተው አገር ምሳሌ ሆነው የቁልቁለት ጉዟችን ምሁራኖቻችን ወደ ጠርዝ ወደ ዳር ወጥተው በድንቁርና ያበቡ በአበባ የተሽቆጠቆጡ ወጣቶችን እየሸለምን በአፍረት በውርደት በቅሌትና በቁልቁለት ጉዞ ተወዳዳሪ የሌለን ማህበረሰብ ሆነናል። በዚህ ጉዳይ ላይ መጽሐፍ ቅዱስ ምን ይላል? ቁርአን ምን ይላል? ያላሰቡ ያላሰላሰሉ ህዝቦች ጠፊዎች ናቸው ይላሉ ሁለቱም መጽሐፎች። እሱን አንስተን በአርሴናሉ ፕሮግራም ላይ ደግሞ ኤቨርተን ከአርሴናል በሚለው ፕሮግራም ላይ ሰርተናል። እሱን ኮፒ ፔስት እያደረግን በየፕሮግራሙ ከማሰልቸት
ይህንን ሐሳብ በኤቨርተንና በአርሴናል ላይ ከሴት ፒስ ጋር አያይዘን ያቀረብነው አለ። ማሰላሰል ይጠቅማል የሚል እስኪ እሱን ፕሮግራም ተከታተሉልን። በአገር ውስጥ ያላችሁ ውድ የፕሮግራማችን ተከታታዮች ፕሮግራማችንን ላይክ አድርጉልን። ላይካችሁ ይጠቅማል። ተደራሽ እንሆናለን፣ ቫይራል እንሆናለን። ብዙ አድማጭ ይከታተላል። ያ ብዙ አድማጭ ሲከታተል ደግሞ ተደራሽነታችን ይሰፋል። ሲሰፋ ሳብስክራይብ የሚያደርገው የሰው ቁጥር ይጨምራል። 35,000 ላይ ነው ያለነው። ይሄ ፕሮግራም እንደ ድካማችን እንደ ልፋታችን በዚህ ክረምት 50,000 እንገባለን ብለን ተግባራዊ ያልሆነም ሚሊዮን ማንገባ እንኳን ቢሆን 100,000 መግባት አለብን ብለን ታርጌት አድርገን አባትና ልጅ እየተንቀሳቀስን ነው። በዚህ አድካሚ ስራ ላይ ከጎናችን የሆናችሁ በውጭ ሀገር ያላችሁ ቤተሰቦቻችን አባይ ያለው፣ ሙሉጌታ፣ ጀማል አህመድ፣ ማሩ፣ ደጀኔ ጌታሁን ስንቶቻችሁን እንጥራ፣ ነጋሻው፣ ነግዛቸው፣ ነወስናቸው በአጠቃላይ በውጭ ሀገር ያላችሁ ለምታደርጉልን ድጋፍ በቤተሰቦቻችን በቻናላችን በአብዲና በፓቻ ስም ምስጋናችን ባላችሁበት ይድረስ። ድጋፋችሁ ዛሬም እንዲቀጥል ጥሪ እናደርጋለን። በውጭ ሀገር ያሉ አድማጮች ከሚያደርጉልን ድጋፍ ውጭ በምንም መንገድ ቻናላችን ላይ ገቢ መፍጠርም ተጨማሪ ፕሮግራማችንን ጠንክረን ለመቀጠል የሚያስችለን የገቢ ምንጭ የለም በዩቲዩብ ላይ። ምክንያቱም በአገራችን የዩቲዩብ የቻናል ፕሮግራም ማስታወቂያ ስለሌለ በተመለከቱ አድማጮች ቁጥር ክፍያ አይፈጸምም። ክፍያ በውጭ ሀገር በታየውና በውጭ ሀገር የሚኖሩ ወዳጆቻችን በሚያደርጉት ድጋፍ ስለሆነ ለረጅም ሌሊት ሰፋ ላለ ጊዜ አንገቱን ደፍቶ ጎብጦ እዚህ ፕሮግራም ላይ ለፕሮግራሙ መቃናት ለፕሮግራሙ መዘጋጀት ሐሳብ እያመጣ ማስታወሻ እየያዘ በዚህ እድሜው ለሚለፋው ፓቻ እንዲሁም ደግሞ እኔም ብዙ ልምድ በእግር ኳስ ፍቅር በአጠቃላይ ህይወቴን 95% በእግር ኳስ ውስጥ ያሳለፍኩ ሰው ልምዴን ሐሳቤን ይዤ ከናንተ ጋር ጧትና ማታ ቆያለሁ። አሁን ጤንነቴም ተመልሷል። አብረን የምንሰነብት አብረን የምንቆይ ይመስለናል አላህ እስከፈቀደ ድረስ። ስለዚህ በሀገር ውስጥ ያላችሁ ላይክ፣ በውጭ ሀገር ያላችሁ በሱፐር ቻት በሱፐር ስቲከር እና በሱፐር ታንክስ ድጋፍ አድርጉልን እንላለን። ፕሮግራሙ ከተመቻችሁ ደግሞ ኮፒ ሊንክ አድርጋችሁ እንዲሁም ለወዳጆቻችሁ ሼር እንድታደርጉ እንጠይቃለን። ቶትናም ከሊቨርፑል፣ ፓቻ ስለ ሁለቱ ቡድኖች ተገማች አስተላለፍ፣ የተጫዋቾች ጉዳት፣ ያጫዋች ሲስተም አጠር ያለ ቆይታ ከናንተ ጋር ያደርጋል። ሌሊቱ እየገፋ ነው። ከ9 ሰዓት አልፎ ወደ ንጋት እየተጠጋ ነው። አባትና ልጅ በድቅድቅ ጨለማ ቁጭ ብለናል። በጠዋት ይህ ፕሮግራም በትኩሱ እንዲደርሳችሁ ጥረት እያደረግን ነው። እንደ ሁሉ ጊዜው አብራችሁን ስለምትቆዩ ልባዊ ምስጋናችን በያላችሁበት ይድረሳችሁ። አገራችንን፣ አካባቢያችንን፣ ምስራቅ አፍሪካንና ዓለማችንን አላህ ሰላም ያርግልን። በሰላም የምንኖር በሰላም ትዳር መስርተን ልጆች ወልደን ተምረን አስተምረን መርቀን ተመርቀን በጸጋ የምንኖርባትን ዓለም አላህ እንዲያመቻችልን የሁሉ ጊዜ ጸሎታችን ነው። የሰላሙን ዋጋ በግጭት ውስጥ ያሉ ሰዎች ናቸው የሚያውቁት። አላህ ሰላም ያርገን። በአንድ አካባቢ ሁለት ቤተሰቦች ውስጥ በሚፈጠር ግጭት ወዳጅ ዘመድ ምን ያህል እንደሚረበሽ ምን ያህል እንደሚጨነቅ ልጆች በምን ያህል ሁኔታ ኖረው ጎዳና እንደሚወጡ እናውቃለን። እንደ ሀገር ደግሞ ግጭት ሲኖር ትርምስ ሲኖር እንደ አካባቢ ደግሞ የተለየ ሰፋ ያለ አለመግባባት ሲፈጠር በዓለም አቀፍ ደረጃ ደግሞ ይሄ ጉዳይ አልጠል ብሎ ከግራና ከቀኝ ደባሎችን ይዞ እየመጣ ሲገኝ ግጭቱ ከወዲሁ ልብ ያደክማል። አላህ ከግጭት ያርቀን። ሰላም መጥቶ እንደ ሌሎቹ በሰላም ቆርሰን በሰላም በልተን በሰላም ጠጥተን ባለን ነገር ተብቃቅተን ሁሉን ቻይ የሆነውን አምላክ አመስግነን የምንኖርበትን ዘመን እንዲያመጣ አላህን እንለምናለን። አድማጮቻችን ስፖርቱን ለማየት ለመተቸት፣ ለመበሻሸቅ፣ ለማድነቅ፣ ከዋንጫ አሸናፊነት ለመደሰት፣ በሽንፈት ውስጥ ለመቆዘምም ሀገርና ሰላም ያስፈልገናል። አላህ የበቃ የተረጋጋ ዘላቂ የሆነ ሰላም ያምጣልን። ሁላችሁም በእምነት ሃይማኖታችሁ በፍላጎት ወደ አምላኮችን በመቃረብ ለዚች ሀገር ዘላቂ ሰላምና እድገት እንዲያመጣላት በሀገራችን ውስጥ ያለው የጎረበጠ ነገር ሁሉ እንዲስተካከል
ፈጣሪ እንዲረዳን እንለምናለን። ከየትኛውም ፖለቲካዊ፣ የጎሳ፣ የሃይማኖት፣ የብሔር፣ የአካባቢ ተጽዕኖ ወጥተን ለሁሉም ሰላም ስንሆን ለሁሉም ልዩነቶችም ጊዜ ይመጣል፣ ለሁሉም አንድነትም ጊዜ ይኖራል። ከሰላም በላይ ዋጋ የሚሰጠው ነገር የለም። በማወቅ በመረዳት በማሰላሰል እንዲሁም ደግሞ በሰላም የታነጽን ህዝቦች እንድንሆን አጥብቀን ፈጣሪያችንን እንለምናለን። ይህ መዝናኛ ነው። ባይኖርም እንኖራለን፣ ቢኖርም እንደሰታለን። ለመዝናኛውም፣ ለማጌጡም፣ ለውበቱም፣ ለሐዘን ለደስታውም ሀገርና ሰላም ያስፈልጉናል። አላህ ሰላሙን ጊዜ ያምጣልን። ከእናንተ ጋር ቶትናምንና ሊቨርፑልን በመገምገም ልጃችን የፕሮግራሙ ዋና አዘጋጅ ፓቻ ሚናድ አብዲ አጭር ቆይታ ያደርጋል። እያበረታታችሁት፣ እያሞገሳችሁት፣ እየወቀሳችሁት፣ እየተቻችሁት ቀሪም ፕሮግራም ከፓቻ ጋር ቆዩ። እኔው ከወዲሁ ተሰናበትኩኝ። መልካም ቆይታ፣ ሰላም ቆዩ። እሺ እንደምን ቆያችሁ አድማጮቻችን? አው አባ መግቢያ ላይ በርካታ ነጥቦችን አንስቷል። ከዚህ ጨዋታ በፊት መነሳት ያለባቸውን ነጥቦች እንግዲህ ነካክቶ አልፏል። በተወሰነ መልኩ ደግሞ ከቡድን መረጃ ጋር አንዳንድ ጉዳዮችን ለተወሰኑ ደቂቃዎች ደግሞ አብረን ቆይታ እናደርጋለን። ከዚህ ፕሮግራም ቀደም ብሎ ሁለት በአርሴናል ዙሪያ ቅድመ ጨዋታ ግምገማ፣ አንድ የራሴን ጥናት በቪክተር ጊዮኮሪስ የመጀመሪያ 16 ሳምንት በእንግሊዝ እግር ኳስ ፈጣን አጀማመር ያለማድረጉ ሚስጥር የትኛው ወገን ነው ተጠያቂ የሚሆነው? ተጫዋቹ ራሱ ወይስ ሚካኤል አርቴታ? በሚል ከተወሰኑ ጊዜያት በኋላ ስከታተል የነበረውን ነገር ከቁጥር ጋር አገናኝቼ ቆይታ ያደረግንበትን ፕሮግራም እንዲሁም አባ ደግሞ በርካታ ደቂቃዎችን ከእናንተ ጋር ቆይታ ያደረገበትን የአርሴናልና ኤቨርተን የጉዲሰን ፓርክን ፍልሚያ በሁለት ፕሮግራም ተመለከትን። አሁን እስቲ የዕለቱ ትልቅ ጨዋታ ወደ ሆነው ወደ ቶትናም ስቴዲየም እንመለስና 2 ሰዓት ተኩል የሚደረገውን ጨዋታ በምን አይነት መልኩ እንመልከት። በተለይ የወቅታዊ የሁለቱ ቡድኖች ሁኔታ፣ ቶማስ ፍራንክ ስራቸው አደጋ ውስጥ ገብቷል። አርነ ስሎት ያሳለፉበትን መንገድ ቶማስ ፍራንክ እያሳለፉ ነው። ስሎት ከዛ መንገድ 100% ባያጋግሙም ግን በዚህ ወቅት ከፍራንክ የተሻለ እርጋታ አላቸው። ከፍራንክ አንጻር ነው። በአጠቃላይ ወደ መረጋጋት ውስጥ ገብቷል ማለት አይደለም። የኢንተር ሚላኑ እና የብራይተኑ ድል ለ3 ተከታታይ ጨዋታ ሊደገም ይገባል። ያኔ ወደ መረጋጋት ወደ አንድ ሪትም እየመጣ ነው ለመባል ይሄ ጨዋታ የግድ ስሎት የማሸነፍ ግዴታ ብቻ ይዘው ነው ወደዚህ ስቴዲየም ይመጡት። ቶማስ ፍራንክም ስራቸውን ለማትረፍ በቶትናም ኃላፊዎች ዘንድ ተቀባይነት ለማግኘት የደጋፊውን ልብ ለመግዛት በተለይ በዋነኝነት የሚነሳው ነጥብ በዘንድሮ ሲዝን የቶትናም የሜዳ ሪከርድ ነው። ከሜዳው ካሸነፈ የጨዋታ ቁጥር ይልቅ ከሜዳ ውጭ ያሸነፈው የሚበልጥበት፣ በሜዳው ካሸነፋቸው ጨዋታዎች ውስጥ ያስቆጠረው ግብ ይልቅ ከሜዳ ውጭ ያስቆጠረው የግብ ብዛት መብለጥ፣ በሜዳው ከሚያስመዘግበው ክሊንሺት ይልቅ ከሜዳ ውጭ የሚያስመዘግበው ክሊንሺት በበለጠበት የዘንድሮ ሲዝን ቶትናም ምን አይነት የውድድር ዓመት በአሰልጣኝ ቶማስ ፍራንክ ውስጥ እያሳለፈ ነው የሚለው ጉዳይ ወደ መቋጫነት ወይም አሰልጣኙና ክለቡ ለመለያየት የሚያበቃቸው ውጤት ምናልባት የዛሬ ምሽቱ ጨዋታ ሊሆን ይችላል። ከተሸነፉ እሁድ ጠዋት፣ ሰኞ ጠዋት መረጃዎችን መጠበቅ ነው። ቶማስ ፍራንክ ሊሰናበቱ ይችላሉ። በኃላፊዎች ዘንድ አሁን እምነት እያጡ ነው የሚገኙት። ከዚህ በፊት በደጋፊው ዘንድ እምነት አጥተው ኃላፊዎቹ ከአሰልጣኙ ጎን ሆነው ቲሙን እንዲያቃኙ ወደ ሪትም እንዲያመጡ ከፍተኛ ጥረት ሲያደርጉ ነበር። አሁን ግን በኃላፊዎችም ዘንድ በተለይ የክለቡ ባለቤቶች በአብዛኛው ድርሻ የያዙበት ክፍል ላይ ነን ቺፍ ኤክስኪዩቲቭ ዳይሬክተር በሚል ሹመት በዳንኤል ሌቪ ቦታ የተሾሙት ስራ አስኪያጅ በበለጠ አሁን ላይ ቶማስ ፍራንክን በተደጋጋሚ ወደ ቢሮአቸው ጠርተው እንዳናገሯቸው ዘታይምስን ጨምሮ ቴሌግራፍም እየዘገበ ነው እና ይሄ በአስተዳደራዊ ጉዳይ ላይ ተደጋጋሚ ግንኙነት ፊት ለፊት ካለ
የሆነ የተወሰነ ውጥረት ከበስተጀርባ እንዳለ መጠቆሚያ ነው ይላሉ እንግሊዞቹ። እንግዲህ ይሄ ጉዳይ በቶትናም ቤት አሰልጣኙን አለመረጋጋት ውስጥ በበለጠ ደግሞ የሚመዘገበው ውጤት ስጋት ውስጥ ከቷቸው ጉዳዩን በቅርብ ርቀት እየተመለከቱ ነው የሚገኙት እና ይሄ ጨዋታ ተጠባቂነቱን ከፍ ካደረጉ ጉዳዮች መካከል በዋነኝነት ይጠቀሳል። ታዲያ የዛሬውን ጨዋታ በምን አይነት መልኩ እንመልከት? በተለይ የሊቨርፑል ደጋፊዎች መስማት ከሚፈልጉት የቡድን መረጃ መካከል በየትኛውም መመዘኛ ጥያቄ ውስጥ የማይገባው የዶሚኒክ ሶቦስላይ ጤንነት ነው። ትናንትና ፕሮግራም አድርሻችሁ ነበር እና ተጫዋቹ ሙሉ ያለፉትን 2 ቀናት ትሬኒንግ አጠናቋል። ግን ኦፊሻሊ ኮንፈርም ለማድረግ ያው የክለቡ ፊዚዮቴራፒስቶች፣ የፊትነስ አሰሪ ሁሉም በሚሰጡት ጋዜጣዊ መግለጫ ላይ ነው ተመርኩዘን ሁኔታውን ማረጋገጥ ምንችለው እንጂ በቀጥታ ትሬኒንግ ግራውንድ ላይ መገኘቱ ብቻ በቂ አይደለም ብለናችሁ ነበር። በዚህ መሰረት እንግዲህ ሶቦስላይ 100% ለዛሬው ጨዋታ ብቁ ነው። በቋሚነት በተለመደው ቦታ ይሰለፋል። ኮነር ብራድሊ በቀኝ ፉልባክ በኩል ሲሰለፍ፣ ጄ ጎሜዝ ይሄ ጨዋታ ያመልጠዋል። ምናልባት ጀሬሚ ፍሪምፖንግ ከረጅም ጊዜያት በኋላ ወደ ሜዳ ተመልሶ በቤንች ላይ ጨዋታውን ሊጀምር ይችላል። ይሄ ነው በቡድን መረጃ በኩል አዲስ የተሰማው ጉዳይ። በተቀሩ ነጥቦች መካከል እንግዲህ በዋነኝነት ከዛሬው ጨዋታ የምናነሳው ነጥብ ይሄ ፊክስቸር በነገራችን ላይ በእንግሊዝ እግር ኳስ በቅርብ ዓመታት ውስጥ የሚያስመዘግበው ውጤት በተለየ ሁኔታ ትኩረት የሚያገኝ አዲስ ጉዳይ ይዞ ብቅ እያለ የመጣ ፊክስቸር ነው። ታስታውሱ እንደሆን በዚህ የሁለቱ ክለቦች የእርስ በርስ ግንኙነት ላይ በቅርብ ዓመት ውስጥ የሆነ ተአምራዊ ውጤቶች ይመዘገባሉ። ለምሳሌ በቅርብ ጊዜ ውስጥ ህይወቱ ያለፈው የሊቨርፑል ጀግና ተጫዋች ዲዬጎ ዦታ ከማይረሱ አጋጣሚዎች መካከል አንፊልድ ላይ ከቶትናም ሊቨርፑል ጨዋታውን 3-3 እየመራ 3-0 እየመራ በኮርቲስ ጆንስ በሉዊስ ዲያዝ 2 ግቦች ታጅቦ በመሐመድ ሳላህ በሶስቱ ተጫዋቾች ግብ እየመራ ቶትናሞች በሪቻርልሰን በሃሪ ኬን እና በሱን ግብ ከኋላ ተነስተው 3-3 ሪቻርልሰን 3ኛዋን ግብ ሲያስቆጥር የጨዋታው ደቂቃ ሊጠናቀቅ ተጨማሪ ደቂቃ 94ኛ ደቂቃ ላይ ነበር። የዕለቱ ዳኛ ጆን ብሩክስ የጨመሩት ደቂቃ 5 ነበር። 1 ደቂቃ ነው የቀረው። በሴሌብሬሽን ምክንያት ዳኛው 40 ሰከንዶችን ጨመሩ። ያው 1 ደቂቃ ማለት እና ጨዋታው ተጀመረ። የዳኛው ጨዋታውን የሚያጠናቅቁበት ነበር የሚጠበቀው። አሊሰን በረጅሙ የለጋውን ኳስ ሉካስ ሞራ ወደ ራሱ የመጫወቻ ክልል ወደ ኋላ መለሰ። በዚህ መሃል ነው እንግዲህ ዦታ ከተከላካዮች መሃል ሾልኮ በማለፍ ተቀይሮ በገባ በ10 ደቂቃ ውስጥ በግራ እግሩ በእግሩ ማጨራረስ አስቆጥሮ ሊቨርፑል ከ3-0 መሪነት 3-3 ሆኖ ይህን ጨዋታ ባቻ ውጤት ሊያጠናቅቅ በጣም በተቃረበበት ደቂቃ ውስጥ ዦታ ክሎፕን እና የሊቨርፑል ተጫዋቾችን የገላገላቸውን ግብ አስቆጠረ። በቅርብ ዓመት የማይረሳው በተለያዩ አጋጣሚዎች የተለያዩ ውጤቶች ተመዝግቧል። ሊቨርፑል አምና የሊጉን ዋንጫ ሲያሳካ አንፊልድ ላይ ባለድል የሆነው ቶትናምን 5-1 ከመመራት ተነስቶ በማሸነፍ ነው። አምና ሊቨርፑል እዚህ ስቴዲየም ላይ መጥቶ 6 ግብ አምና ብቻ ሊቨርፑል 11 ግብ አስቆጥሯል በቶትናም መረብ ላይ። በሁሉም ውድድሮች ከቆጠርን የካራባኦ ካፕን ከደመርን ደግሞ 15 ግብ አስቆጥሯል። ቶትናም ያስቆጠረው 4 ግብ ብቻ ነው። ይሄ ፊክስቸር ምን አይነት የግብ ናዳ እንደሚወርድበት ግብ በሽበሽ የሆነበት ፊክስቸር እንደሆነ ለምሳሌ ካቻምና አወዛጋቢው የሉዊስ ዲያዝ ግብ ተቆጥራ የዕለቱ የመሃል ዳኛ ሳይመን ሁፐር የሻሩበት እነ ዴቪድ ኩት ከአራጋቢው ጋር ሆኖ ግቡን የሻሩበት መንገድ ሃዋርድ ዌይ ወደ ሚዲያ መጥተው ሂውማን ኢረር ብለው ገልጸው የታለፈበት የርገን ክሎፕ
በጣም ያዘኑበት ውጤት የተመዘገበበት 2-1 ቶትናም አሸንፎ ሊቨርፑል በአንፊልድ ደግሞ 4-1 የተበቀለበት የጨዋታ አጋጣሚ ነበር። በቅርብ ዓመት ይሄ ፊክስቸር ከፍተኛ ግቦችን የሚስተናገድበት በፕሪሚየር ሊጉ በታሪክ የሁለቱ ክለቦች ያለፉት 66 ጨዋታዎች ውስጥ 206 ግብ በመቆጠር በፕሪሚየር ሊጉ ታሪክ የመጀመሪያውና ብቸኛው ፊክስቸር ነው። 206 ግቦች የተቆጠሩበት ባለፉት 10 ዓመት ውስጥ በፕሪሚየር ሊጉ እንደ ቶትናምና ሊቨርፑል የሁለቱ 90 ደቂቃ የእርስ በርስ ግንኙነት ላይ ግብ እንደተቆጠረ የትኛውን ፊክስቸር ላይ አልተቆጠረም። ከፍተኛ ግብ የሚስተናገድበት ፊክስቸር ነው። እንደውም ባለፉት 3 የሊግ ጨዋታዎች 21 ግብ ተቆጥሯል። ይሄ ማለት በአንድ ጨዋታ 7 ግብ ይቆጠርበታል ማለት ነው በአማካይ። እንዲህ አይነት ሬት ያለው የሁለቱም ቡድኖች የማግባት ጥረት በእጅጉ የሚስተዋልበት የፉክክሩ መጠን ከፍተኛ የሆነ የበለጠ ደግሞ በዘንድሮ ሲዝን ሊቨርፑል ሞር ኦፌንሲቭ ተጫዋቾችን አስፈርሞ ቅንጅቱን፣ ሪትሙን፣ መንገዱን፣ ታክቲኩን፣ ስትራክቸሩን፣ ባላንሱን ለማምጣት ስሎት ተቸግረው በስተመጨረሻም ወደሆነ የጨዋታ ቅኝት ባላንስ እያደረጉ እየመጡ ያሉበት ሪትም ነው። ቶትናም የደጋፊውን ጥያቄ ምላሽ መስጠት በድጋሚ ያቃተበት የውድድር ዓመት ነው። ከዚህ በፊት የቶትናም ደጋፊ ጥያቄ ውጤቱን ተውት፣ እግር ኳሳችንን መልሱ ይሉ ነበር። በተለይ ሞሪሲዮ ፖቼቲኖን እግር ኳስ ኮንቴ መጡ፣ ሞሪኖ መጡ፣ ኑኖ ስፕሪቶ ሳንቶስ አብዛኛው በካራክተር ደረጃ ተመሳሳይ ነው። አንጅን ፖስተኮግሉ ግን ጨዋታውን መለሱ፣ ውጤቱ ጠፋ። ከዛም በኋላ የዩሮፓ ሊግን አምና ሲያሳኩ አንድ ጉዳይ ቀልደው ነው ክለቡን የለቀቁት። ከቶትናም ለምን ተሰናበቱ ሲባል አይ ቶትናም የማይፈልገውን ውጤት ስላመጣው ነው ዋንጫ ብለው ቀልደው ነው አሰልጣኙ ያለፉትና አምና ጨዋታው ከአምናና ካቻምና ተመለሰ። ውጤት ግን በታቀደው ደረጃ አልመጣም። ቶማስ ፍራንክ ከነዚህ ካለፉት አሰልጣኞች ሁሉ በባህሪ ደግሞ የበለጠ ጥብቅ የሆነ መከላከል ባህሪን የሚመርጡ አሰልጣኝ ናቸውና የቶትናም ደጋፊዎች ቅሬታ አጫወቱ ብቻ ሳይሆን እየተመዘገበ ያለውን ውጤት እያስደሰታቸው አይደለም። ለቶማስ ፍራንክ ምናልባት የዛሬው ጨዋታ እህሏቸውን በቶትናም ቤት ሊወስን የሚችል ጨዋታ ነው። በተመሳሳይ አርነ ስሎት ደግሞ ያለፉትን ፊክስቸሮች ሊቨርፑሎች ያላቸውን ውጤታማነትን ተከትሎ በዚህ ጨዋታ የሚያስመዘግቡት የ3 ነጥብ ስኬት የቡድኑ ቀጣይ ጉዞ በበለጠ ግፊት የሚያደርግ የተሻለ ውጤት ለማስመዝገብ ጥሩ መነቃቃትን የበለጠ የሚፈጥር ተከታታይ ጨዋታ ከሜዳ ውጪ የማሸነፍ ጥንካሬን የበለጠ የሚያጠነክርና ከመስከረም ወር በኋላ ለመጀመሪያ ጊዜ የ3 ተከታታይ ድል ማስመዝገብ የሚችሉበት ውጤት ስለሆነ ለስሎትም ይሄ ጨዋታ በእጅጉ አስፈላጊ ጨዋታ ነው። የዛሬው ጨዋታ በባህሪ ለአጥቂዎች የሚመች፣ ለአማካዮች ስራ የሚበዛበት፣ ለተከላካዮች ትኩረት የሚፈልግ በጣም ፈታኝ ጨዋታ ነው። ይህን ጨዋታ ያሸነፈ ቡድን ራሱን በዘንድሮ ሲዝን የባከነ ሲዝን እንዳይሆን ቡስት ለማድረግ የሚያስችል ጥሩ አእምሯዊ ጥንካሬ የሚፈጥር ነውና ሊቨርፑል ወይስ ቶትናም የምሽቱን ጨዋታ በድል ይወጣሉ? እንግዲህ ምሽቱ 2 ሰዓት ተኩል አይኖች ሁሉ ወደ ቶትናም ስቴዲየም የሚመለከት ይሆናል። እስቲ ላይክ እያደረጋችሁ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ አድርጉ። ከዚህ ፕሮግራም ቀደም ብሎ 2 በአርሴናል ዙሪያ ቆይታ ያደረግንበት ልዩ ፕሮግራም፣ በጣም የተለየ ፕሮግራም አድርሰናችኋል። እነሱንም እያደመጣችሁ ተደራሽነታችን እንድታሰፉ የአክብሮት ግብዣችን ነው። እስቲ ዛሬ 9 ሰዓት ተኩል ስለሚደረገው የሴንት ጄምስ ፓርክ ጨዋታን ኤዲ ሃውና ኤንዞ ማሬስካ መካከል የሚደረገውን ፍልሚያ በተለየ መልኩ እንመልከት። ይሄ ጨዋታ የትኛው ቡድን ሊያተርፍ የሚችለው? በድል የትኛውን ቡድን ያተርፋል? ድል ግን የበለጠ ትርፋማ የሚያደርግበት አንዳንድ መመዘኛዎች አሉ። እሱን ጨዋታ በተመለከተ አጠር ያለ ቆይታ እናደርጋለን። በሴንት ጄምስ ፓርክ ፍልሚያ እስከምንመለስ ድረስ ሰላም ቆዩ።